እኔም እዛው ውስጥ እንዳለ ሰው የህልውና ትግሉ አካል እንደሆነ ሰውና ያ ችግር ይመለከተኛል ያመኛል እንደሚል ሰው ለዛም ደግሞ መልክ መያዝና ዳር መድረስ እንደሚደክም ሰው እስክንድር የያዘው አስተሳሰብ ትክክል አይደለም። እስክንድር ነጋ የማንነት ቀውስ ውስጥ ያለ ሰው ይመስለኛል አሁን ላይ ሳስበው ነው ለመናገር የማንነት ነው። ሁለተኛው ነገር አሁን እኛ ሰላማዊ ትግል ያዋጣል አያዋጣም ወደሚል አዲስ ክርክር አይነት በሚመስል ነገር አያድርጉት። እኛ እኮ ከሰላማዊ ትግል ነው ወደ ጦርነት ዲሰንድ ያደረገው አሁን ሁኔታው አይደል እንዴ? ለአሜሪካ ሸብረክ ባይሉ ኖሮ እኛ ከደረስንበት ደረጃ ባይፋር ይደርሱ ነበር። አሁን እኛ ከደረስንበት ደረጃ ባይፋር ይደርሱ ነበር ማለት ከነሱ የተሻለን ማለት ነው። እኛ አይደል? ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ኢትዮጵያ ቻናላችንን እየተከታተላችሁ ነው። በወቅታዊ ፕሮግራማችን ተገናኝተናል። አማሃ ደገፋ ነኝ። በዛሬው ፕሮግራማችን ትኩረት የምናደርገው የኢንጂነር ይልቃል ጌትነት ሀሳቦች ላይ ነው። 3 የሚሆኑ ቪዲዮዎችን አዘጋጅቼላችኋለሁ። እነሱን እየጋበዝኳችሁ በዛሬ እነሱ የሚገባቸውን ጉዳዮች እያነሳሳን ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አብራችሁን ስትቆዩ ቻናላችንን ሰብስክራይብ ማድረጋችሁን የደወል ምልክቱን መጫናችሁንም እንዳትዘነጉ ለማስታወስ እንወዳለን። ይህን የመሰሉ ፕሮግራሞቻችን ብዙዎች ጋር ደግሞ እንዲደርሱ ቪዲዮቻችንን ሼር እና ላይክ በማድረግም ተተባበሩን ዘንድ በአክብሮት እንጠይቃችኋለን። በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው። አብራችሁን ቆዩ። እንግዲህ አቶ ኢንጂነር ይልቃል ጌትነት በኢትዮጵያ ፖለቲካ ውስጥ ሰፋ ያለ ቆይታ ያደረጉ በተቃዋሚው ጎራ ብቻ ቢሆንም ሰፋ ያለ ቆይታ ያላቸው ሰፊ ልምድም ካላቸው ሰዎች መካከል የሚጠቀሱ ናቸው። በዚህ ደረጃ አቶ ኢንጂነር ደጋግሜ አቶ እያልኩ ነው፣ አላመንኩበት ይሆን አላውቅም። ኢንጂነርነታቸውን እንዲህ አይነት መረጃዎች ይወጣሉ። ኢንጂነርነታቸውን ያገኙት ከፓርቲ ነው እንጂ ተምረው አይደለም የሚሉ መረጃዎች አሉ። ኤኒዌይስ ኢንጂነር ይልቃል ጌትነት እያለን እንቀጥላለን። ኢንጂነር ይልቃል ጌትነት በዚህ ደረጃ ሰፊ የፖለቲካ ልምድ ያላቸው ሰው ናቸው። ስለዚህ የሚናገሯቸው ነገሮች እንዲሁ ዝም ብሎ የሚተዉ የሚጣሩ ነገሮች አይደሉም። በርካታ ፖለቲካዊ ልምድ የፓርቲ ፖለቲካ ልምድ ካለው ሰው የሚወጡ ንግግሮች ስለሆኑ እና አሁን ደግሞ ያለው ነገር ውስጥ ዳይሬክትሊ ኢንቮልቭመንት ስላላቸው በተለይ የፋኖ ትግል ውስጥ የራሳቸው የሆነ ኢንቮልቭመንት በአፋቸው የተናገሩት ነገር ስለሆነ ማለት ነው። በዛ ደረጃ ተሳትፎ ያላቸው ሰው ስለሆኑ የሚናገሯቸው ነገሮች በእርግጥም ሊደመጡ የሚገቡ ሀሳብ አስተያየት ሊሰጥባቸው ድጋፍም ካለ ድጋፍ ትችትም ካለ ትችት ሊሰነዘርባቸው የሚገቡ ጉዳዮች ናቸው። ምናልባት ያነሷቸው ነገሮች እንደው አንድ ባንድ እያነሳን 3 ቪዲዮዎች አዘጋጅቻለሁ እንዳልኳችሁ። እነሱን ከማለታችን በፊት ግን ማድነቅ፣ ማመስገን፣ ማበረታታት ካለብን ሀሳቦቻቸውን በተደጋጋሚ ጊዜ ይሰጣሉ። ሀሳቦቻቸው ልክ ናቸው አይደሉም የሚለው የየራሳችን ምልከታ ሊሆን ይችላል። እሱን ለጊዜው እናቆየውና ግን ሀሳቦቻቸውን በየጊዜው ይሰጣሉ። ለሚዲያ የውይይት ምንጭ መሆን የሚችሉ ሀሳቦችን በየጊዜው ያሻግራሉ። በተለያዩ ሚዲያዎች ላይ ይቀርባሉ፣ ሀሳቦቻቸውን ያካፍላሉ። ሊበረታታ የሚገባው ጉዳይ ነው። ምንድነው እነዚህ ሰዎች እያሰቡ ያሉት የሚለውን ነገር የምናገኘው ነጸብራቁን የምናገኘው ከንግግሮቻቸው ስለሆነ መናገራቸው የሚጠላ ነገር አይደለም። መበረታታት መደገፍ ያለበት ነገር ነው። ይሄንን በደንብ እንዲያጠናክሩት እንመኛለን። በጣም ጥሩ ነገር ነው። የሚናገሯቸው ነገሮች ውስጥ ግን እንደ ሁሉንም ነገር የምንቀበለው ነው ብሎ ማለት ደግሞ አስቸጋሪ ነው። ልናነሳቸው የምንችላቸው ጥያቄዎች ደግሞ አሉ ከንግግሮቻቸው ውስጥ። እነዚህ ነገሮች ምንድናቸው የሚሉትን ዛሬ በእነዚህ ባዘጋጇቸው 3 ቪዲዮዎች ወደ እናንተ ለማድረስ እሞክራለሁ። ከመዓዛ መሐመድ ጋር በተደጋጋሚ ይገናኛሉ። አሁን ለመጨረሻ ጊዜ ከተገናኙት ቃለ ምልልስ ላይ ነው እነዚህን 3ቱን ቪዲዮዎች ያወጣ ነው። በዚህ ቪዲዮ ለማንሳት የምንሞክረው ከእስክንድር ነጋ ጋር ያላቸውን ሀሳብ ስለ ኤርትራ የተናገሩት ነገር ከራሳቸው አቋም ጋር እንዴት እንደሚጋጭ ለማሳየት እንሞክራለን። ከልደቱ አያሌው የሰላማዊ ፖለቲካ ትግል ጋር ያላቸውን የሀሳብ ልዩነትም ደግሞ እንዲሁ ለማንሳት እንሞክራለን። 3 ቦታዎች ላይ ብቻ ወቅታዊ ጉዳዮች ስለሆኑ እነሱ ላይ እናተኩራለን። በጣም በርካታ ሰፊ ነገሮች፣ ጥሩም ሊበረታቱ የሚገቡ ነገሮችንም አንስተዋል። ደግሞ እንደዚህ ሀሳብ ልናነሳባቸው የሚገቡ ጉዳዮችንም አንስተዋል። የሚበረታቱ ጉዳዮቻቸውን ሁሉም የሚሰማው ሰው የሚከታተለው ሰው የሚሰማው ጉዳይ ስለሆነ እዛ ላይ ጭማሪ ነገር ከመናገር ውጭ ሌላ ጠብ የምናደርገው ነገር ስለሌለ ቢያስተካክሉ ከዚህ አንጻር ቢያዩት ይህንን ጉዳይ ከሚለው አንግል አንጻር ግን እነዚህን 3 ርዕሰ ጉዳዮች መርጠናል።
በነዛ ላይ ነው የምናተኩረው። የመጀመሪያውን ቪዲዮ ልጋብዛችሁ እስኪ። የመጀመሪያው ቪዲዮ ስለ እስክንድር ነጋ ነው። እስክንድር ነጋ በቅርቡ ከውጭ ሚዲያ ጋር ቀርቦ ሰፋ ያለ ቆይታ ነበረው እና በዛ ላይ ካነሳቸው ነገሮች መካከል አንዱ ፋኖች በአብዛኛው እና እንደ ኢንጂነር ይልቃል ጌትነት ያሉ ሰዎችም የማይቀበሏቸው አይነት ነገሮች ተናግረዋል። ምንድን ነው ይሄ ነገር? የኢንጂነር ይልቃል ጌትነት እሳቤ እዚህ ነገር ላይ ምንድን ነው የሚለውን ከንግግራቸው ሰምተን እንመለስና ከዛ በዛ ላይ የእኛን ደግሞ ሪፍሌክሽን እናስቀምጣለን ማለት ነው። አብራችሁ እስክንድርንም በተገቢ ሁኔታ ለመተቸት ወይም ሀሳቡንም እንዲህ ነው እንዲያ ነው ብሎ ሀሳብ ለመስጠት ትንሽ እንትን የሚልሽ ምንድነው በሙሉ ልብ ለመናገር የሚያስቸግረው የተናገረው በሚመጣበት ጥያቄ ላይ ተመርኩዞ የተናገረው ነገር ስለሆነ ሪሊ ፖሊሲ ነው ወይ ለማለትም ያስቸግርሻል አይደለም። አንድ ሰው ሲጠይቅ እኔና አንቺ አሁን ስንነጋገር በቃል ላፊ የሚገባለ ታንጀንሻሊ እንደ ሳይድ ኖት ነው ሳናስበው መሀል ላይ የሚገባ ነገር ይኖርና የፖሊሲ ዳይሬክሽን ነው አይደለም የሚለውን አያሳይም። አሁን ጋዜጠኛው በሚጠይቀው ሁኔታ ውስጥ ከነዛ ጋር ስለመስራት በሚያወራው ነገር ላይ ነው ያንን ህገ መንግስት ከተው ኤትኒክ ፌዴራሊዝምን ካተው እንሰራለን እንደዚህ እያለ ነው የሚናገረውና ከነሱ ጋር አብሮ ለመስራት እንደ ቅድመ ሁኔታ የተጠቀመበት ነው ወይስ ይሄን ህገ መንግስት መቀየርን እንደ ዋና ጉዳይ አድርጎ ነው የሚይዘው የሚለውን የተናገረበትን ኮንቴክስት እና በክርክር ላይ ያለ አንድ ሰው ዝም ብሎ አምሮ ላይ የመጣን ነገር ስለተናገረ ፖሊሲው ነው ብዬ እርግጠኛ ለማሰብ ይቸግረኛል። ግን በትክክል በፖሊሲ ደረጃ ከያዘው እስክንድር እኔ እንደዛ ቱ እርሊ ሆነና የኢትዮጵያንም ነባራዊ ሁኔታ የተረዳ አይመስለኝም። እኔም እዛ ውስጥ እንዳለ ሰው የህልውና ትግሉ አካል እንደሆነ ሰውና ያ ችግር ይመለከተኛል ያመኛል እንደሚል ሰው ለዛም ደግሞ መልክ መያዝና ዳር መድረስ እንደሚደክም ሰው እስክንድር የያዘው አስተሳሰብ ትክክል አይደለም። ያ ምክንያቱም ኢትዮጵያ 80 ምናምን ብሔር ብሔረሰብ ያለበት ሀገር ነው። አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል ኤትኒክ ፌዴራሊዝም ይኖር አይኖር እኛ ምን አገባን ለብቻችን። ጊዜው ሲመጣ ምን አይነት አስተዳደር ቢኖር ጥሩ ነው ተብሎ ሁሉም የያዘበትን ነገር እንነጋገራለን። የኢትዮጵያን ሁኔታ በጋራ መበየን የሚለው እንደ አንድ ነገር ነው። አሁን እኛ የተፈጠረው ነገር አማራን መጥላት፣ ቤተክርስቲያንና ኦርቶዶክስን ማሳደድ፣ ማውደም፣ የአማራን ምልክቶች ሁሉ ማጥፋት ከዛም አልፎ ያ የሞራል የኢቲክስ የምልክት የቋንቋ የባህሉ መሆኑ ቀርቶ ፊዚካሊ አታክ መደረግ ደረሰ። ይሄንን ሪቨርስ ማድረግ ነው እንጂ ይሄ የብሔር ብሔረሰብ መብት የሚባለው ኔሽንስ ኤንድ ናሽናሊቲስ ገና ከአንደኛው ዓለም ጦርነት በኋላ የዚህ ሀገር ፕሬዚዳንት ውድሮ ዊልሰን ሰልፍ ዲተርሚኔሽን የሚለውን ካመጣበት ጊዜ በኋላ ኔሽንስ ራሳቸው ማስተዳደር አለባቸው፣ የራሳቸው ግዛት ያስፈልጋቸዋል፣ ሶቨርኔ ናቸው ተብሎ ሉዓላዊ ናቸው እኮ ኢትዮጵያ ውስጥ እና በዛ በሆነ ጊዜ አሁን ሶማሌዎች ይህን የእስክንድርን ነገር ይደግፉታል። አሁን የሚለውን በብሔረሰብ መተደራጀት አንፈልግም፣ ዘሶማሌ ኔሽንስ ራሳቸው ሰልፍ ዲተርሚኔሽን አይፈልጉም፣ ይሄ ኤትኒክ ፌዴራሊዝም እንዲሄድ ነው የሚፈልጉት። የደቡብ ኢትዮጵያ ብሔር ብሔረሰቦች ይሄን አይፈልጉትም፣ ኦሮሞዎች አይፈልጉትም፣ ትግሬዎች አይፈልጉትም። ወልኛም እንዳልኩሽ እኛን መጥላት የብሔረሰብ ትግል መሆኑ ይቅር ነው እንጂ አማራም ከዚሁ በኋላ እኛ ካልቸራችን፣ ባህላችን፣ እሴታችን እንደ ኔሽን ተገፋን። ከዚህ በኋላ ራሳችንን ማሳደጊያ ካለብን እንደ ኢትዮጵያ በጋራ የምንኖረው የራሳችንን ግሎሪፋይ ማግኒፋይ አድርገን በሙሉ አቅማችን ራሳችንን ዲፋይን አድርገን ነው ቢልስ አማራ ትግሉን መቀልበስ አንድ ነገር ነው አይደለም። በልኩ ግን ኢትዮጵያ ውስጥ ባለው ነገር ውስጥ ፖለቲካ ሪፕሬዘንቴሽን እንዲኖረው እንደ ኔሽንም አማራ በባህሉ፣ በታሪኩ፣ በቋንቋው እንዲኮራ እንዲያዳብር ራሱንም እንዲያስተዳድር ባለበት ቦታ ሁሉ እድል ከሰጠው ይሄ ምንድነው ወይል ይሄ ከሆነ በኋላ ደግሞ የለም ወደ ኔሽንስ የራሳቸውን ካልቸር፣ ባህል፣ ቋንቋ፣ እምነት ማዳበር እንዳለ ሆኖ በፖለቲካ ስንሄድ ግን አስተዳደሩ በጣም ልዩነት ላይ ያተኩር ተብሎ ንግግር ሊደረግ ይችላል። ያ ሁሉም ነገር አልፎ ደግሞ ኢትዮጵያ አዝ ኔሽን ስቴት አንድ ትሁን የሚል ካለ ኢትዮጵያ ኔሽን ስቴት ከሆነች አሁን አይደለችም።
እንግዲህ እንደሰማናቸው ኢንጂነር ይልቃል ጌትነት ከእስክንድር ነጋ ጋር ያላቸው ልዩነት አስቀምጠዋል። የእሳቸውን ንግግር ከማየታችን በፊት ግን እስቲ እስክንድር ነጋ ራሱ ያለበትን ስቴት ኦፍ ማይንድ እንበለው እሱን እንመርምረው ብዬ አሰብኩኝ። እስክንድር ነጋ የማንነት ቀውስ ውስጥ ያለ ሰው ይመስለኛል አሁን ላይ ሳስበው፣ እውነቱን ለመናገር የማንነት ቀውስ ውስጥ። ምክንያቱም የሚያስባት የሚያለማት ኢትዮጵያና ያቺን ለመፍጠር የሚሄድበት መንገድ ኮምፕሊትሊ የተለያዩ ናቸው። እሱ የሚያስባት ኢትዮጵያ የብሔር ፌዴራሊዝም የሌለባት፣ የጎሳ ፖለቲካ የሌለባት፣ ዘር፣ ቋንቋ፣ ማንነት ከወንዝ ወዲያ ማዶ ከወንዝ ወዲህ ማዶ የሚባልባት ኢትዮጵያ አይደለችም። አይምሮ ውስጥ ያለችው ኢትዮጵያ እሷ አይደለችም። እሷን ለማቅረብ የሚሄድበት መንገድ ግን ደግሞ ሌላ ነው። የአማራ ቋት ውስጥ ገብቶ ነው ያችን ኢትዮጵያ ለማምጣት የሚጠራው። አካሄድህ የምትሄድበት መንገድ ፕሮሰሱ ነው መዳረሻህን የሚወስነው። በነገራችን ላይ የምትሄድበት መንገድ የተሳሳተ ሆኖ አይምሮ ላይ ያለችውን ሀገር ፎርም ልታደርጋት አትችልም። ያቺ አሁን ያለው ህገ መንግስት የተለወጠባትን ሀገር፣ አሁን ያለው ፌዴራሊዝም የተቀየረባትን ሀገር መመስረት እፈልጋለሁ ካልክ ለእሱ የሚመጥን አካሄድ ነው መሄድ ያለብህ። ቀድሞ ነገር የአማራ የሚባል ቋት ውስጥ ገብተህ ከብሔር ፌዴራሊዝም ውጭ የሆነች ሀገር እመሰረታለሁ ማለት በጣም ቅዠት ነው የሚሆነው። እንዲህ አይነት ቅዠት እኔ እስክንድር ነጋ ጭንቅላት ውስጥ መገኘቱ ራሱ ሲደንቀኝ ነው የሚኖረው። በጣም ነው የሚገርመኝ። ምክንያቱም የፖለቲካ ግንዛቤ ችግር ያለበት ሰው አይደለም። ለምን እዚህ ውስጥ እንደገባ ራሱ እርግጠኛ አይደለም። እስክንድር ነጋ ይህንን ትግል ሲቀላቀል የብዙዎች ጥያቄ ነበር። እስክንድር ነጋ የሚያስባት ኢትዮጵያ ይቺ ነች ወይ? በእንዲህ አይነት መንገድ ነው ወይ የምትገኘው የሚለው የብዙዎች ጥያቄ ነበረ። ስለዚህ እዚህ ውስጥ ገብቶ መዳከሩ በራሱ ብዙ የሚደንቀኝ ነገር ነው እስክንድር ነጋ እና የሚሄድበት መንገድና ፎርም ሊያደርጋት የሚፈልጋት ኢትዮጵያ ኮምፕሊትሊ የተለያዩ ናቸው። እሱ የሚያስባት ኢትዮጵያ የዜግነት ፖለቲካ የሚቀነቀንባት ኢትዮጵያ ነች። እሱ የሚያስባት ኢትዮጵያ የብሔር ፖለቲካ የሌለባት ኢትዮጵያ ነች። እሱ የሚያስባት ኢትዮጵያ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የማይባልባት ኢትዮጵያ፣ የዜግነት ፖለቲካ ኤክሰርሳይዝ የሚደረግባት፣ ሰው ተኮረ ፖለቲካ ኢንተርቴን የሚደረግባት ኢትዮጵያ ነው የሚያስበው። እየሄደበት ያለው መንገድ ግን እዛ የሚያደርስ አይደለም። እንኳን እዛ ሊያደርስ እንኳን እሱ አይምሮ ውስጥ የሳላት ኢትዮጵያ ውስጥ የሚያደርስ ሊሆን ቀርቶ ከጎኑ ካሉ ሰዎች ጋር ሊያስማማው አልቻለም። ከጎኑ ሰዎች ጋር ከዘመነ ካሴ ጋር ትልቁ ጠባቸው እኮ ይሄ የሚሄድበት መንገድና መዳረሻው የተለያየ ስለሆነ ማለት ነው። ዘመነ ካሴ እዛው የአማራ ማዕቀፍ ውስጥ ተቀንብቦ መቅረት ነው የፈለገው። በዛ ስልት ነው መታገል የሚፈልገው። የእስክንድር ነጋ ሌላ ነው። የሚያስበውን ነገር ሊያመጣበት የሄደው መንገድ ከነዘመነ ጋር ራሱ ሊያስማማው አልቻለም። በየጊዜው ሲጣሉ፣ በየጊዜው ሲወራረፉ፣ በየጊዜው መግለጫ ሲሰጣጡ ነው የምታየው። ከዛ አልፎ እርስ በርስ መገዳደል ላይ የደረሱ ፋኖችም እንዳሉ ሁሉ እናውቃለን። የማንነት ቀውስ ውስጥ ያለ ሰው ይመስለኛል እስክንድር ነጋ። ዛሬ ግን ጉዳያችን እስክንድር ነጋ ስላልሆነ እሱ የተናገረው ነገር ላይ የሰጡትን ሀሳብ አንስተን ኢንጂነር ይልቃል ጌትነት የተናገሩት ነገር ላይ ስለሆነ ብዙ እሱ ላይ አንቆይም። እንደሰማችሁት ኢንጂነር ይልቃል ጌትነት እስክንድር ልክ አይደለም ነው የሚሉት። የተሳሳተ ነው። እስክንድር ልክ አይደለም እንደዚህ ብሎ ማለቱ አግባብ አይደለም ያሉት። አግባብ አይደለም ያሉት አሁን እኔ ቀደም ሲል ባልኩት መንገድ አይደለም። የሚያስባት ኢትዮጵያና የሚሄድበት መንገድ የተለያየ ነው የሚል ትችት አይደለም የሚተቹት። ሀሳቡ መኖሩ በራሱ ልክ አይደለም ነው ያሉት። ሀሳቡ መኖሩ በራሱ ልክ አይደለም ካሉ ከራሳቸው አቋም ጋር እየተጣሉ ነው ማለት ነው። ኢንጂነር ይልቃል ጌትነት እንዲህ አይነት ሀገር አልነበረም ወይ የምትፈልጉት? ተቃራኒ ምንድነው? ተፎካካሪ ተቃዋሚ ፓርቲ ሆናችሁ ስትሰሩ፣ ሀገር ውስጥ ሆናችሁ ስትሰሩ እቺን ኢትዮጵያ አልነበረም ወይ ማየት የምትፈልጉት? ህገ መንግስት እንዲቀየር አልነበረም ወይ የምትጮሁት? ነጋ ጠባቁ ህገ መንግስት እንዲቀየር ነበረ የምትጮሁት? ከጓደኞቻችሁ ጋር ሆናችሁ፣ ከፓርቲ አጋሮቻችሁ ጋር ሆናችሁ፣ አንድነትም በሉት ሰማያዊም በሉት ስም የትኛውንም ስም ልጠሩት ትችላላችሁ። ህገ መንግስት የሚቀየርባት ኢትዮጵያ፣ የብሔር ፖለቲካ የሌለባት ኢትዮጵያ፣ የዜግነት ፖለቲካ ነው የምንፈልገው እያላችሁ እኮ ነበረ የምትጮሁት። እናንተ ስትናገሩት ልክ የነበረው ነገር አሁን እስክንድር ነጋ ሲናገረው ነው ወይ ስህተት የሚሆነው? ለምን እኔ ያልተናገርኩትም ይመስላል አንዳንድ ጊዜ እኔ ብቻ ነኝ ይህንን ነገር መናገር ያለብኝ የሚል መታበይ ውስጥ እንዳያስገባም ያሰጋል ፎርዛት ማለት። ስለዚህ ለምንድን ነው እስክንድር ነጋን የእናንተን አቋም ሲያንጸባረቅ መተቸት ያስፈለገው? ለምንድን ነው? ስትጮሁ የነበሩትን ነገር እኮ ነው የተናገረው። እኛ ምንፈልጋት ኢትዮጵያ እንዲህ ያለችውን ነው ስትሉ እኮ ነው የነበራችሁት። አብዛኛውን ረጅሙን የፖለቲካ እድሜያችሁን የፈጃችሁት ያችን ኢትዮጵያን በማለም ነው።
ያችን ኢትዮጵያን ለመስራት ተስፋ በማድረግ ነው ስታለሙ የነበራችሁት የቆያችሁት ረጅሙን የፖለቲካ እድሜያችሁን። ናው እስክንድር ነጋ ይህንን ሲናገር አይ ስህተት ነው ለምን ይባላል? እስክንድር ነጋ ስህተት ከሆነ ቀደም ሲል እንዳልኩት ይችን ኢትዮጵያ ለማምጣት በሚሄድበት መንገድ ነው። እየሄደበት ያለው መንገድ ይችን ኢትዮጵያ የሚያመጣ አይደለም። አሁን ያለውን ነገር የሚያስቀጥል ነው እየሄደበት ያለው መንገድ። በዜግነት ፖለቲካ የምታምን ኢትዮጵያ፣ ኢትዮጵያዊነት፣ ህብረ ብሔራዊነት የሰፈነባትን ኢትዮጵያ ሪሊ የሚፈልግ ከሆነ ከገባበት ቋት ውስጥ መውጣት አለበት። ለሌላው እንደምትመክረው ለሱም ትመክራለህ። የኦሮሞ ብሔረሰብ ቋት ውስጥ ሆኖ ኢትዮጵያዊነትን እንደማቀንቀን ማለት ነው። አብሮ መሄድ አይደለም። መለየት ያስፈልጋል። የዜግነት ፖለቲካ ሌላ ነው፣ የብሔረሰብ ፖለቲካ ሌላ ነው። የዜግነት ፖለቲካ ነው መዳረሻ የቃልክ መንገድን ማስተካከል አለበት። አሁን ቢያስከው መንገድ የዜግነት ፖለቲካ ላይ አትደርስም። ይሄ ነው ችግሩ የእስክንድር ነጋ እንጂ ሐሳቡ አይደለም። ሐሳቡማ እናንተም ስታቀነቅኑት የነበረው እነ ኢንጂነር ይልቃል ጌትነት ስታቀነቅኑት የነበረው አሁን የእናንተ የአማራ ብሔርተኛ ስለሆናችሁ እሱ ልክ አይደለም ለማለት አትችሉም ማለት ነው። ያኔ ስትሉት የነበረውን ነገር ነው ያነሳው። አሁን ግን እናንተ የአማራ ብሔርተኛ ስለሆናችሁ ፋኖ ማለት ስለጀመራችሁ መንግስትን የምንጥለው በመሳሪያ በትጥቅ ትግል ነው ማለትን ስለጀመራችሁ ይሄ ንግግር የእናንተን አካሄድ ስለሚጎዳ ብቻ ነው የተቃረናችሁት። አሁን ለያዛችሁት ትግል አያስኬድም። ምክንያቱም የብሔር ፖለቲካ ነው። ይሄ ከሌ መጥቶልሃል ከሌ እንዲህ ሊያደርግ ነው በሚል ህዝቡን ማነሳሳት የሚቻለው ያንን ህዝቡን ለማነሳሳት ስለምትፈልጉት ብቻ ነው እስክንድርን የተቃወማችሁት እንጂ እናንተ ማይመሯችሁ ውስጥ ትስሏት የነበረችውን ኢትዮጵያ ነው እስክንድር ነጋ የተናገራት። ኦኬ የጊዜ ጥያቄ ያነሳሉ። ቱ እርሊ ነው አንዱ ትችታቸው እሱ ነው። በጣም በጊዜ ነው። መቼ ነው የምናነሳት ይችን ኢትዮጵያ? ኦኬ ቱ እርሊ ነው ካልን በጊዜ ሂደት ልንደርስባት የምንፈልጋት ናት የሚለው አሁንም ጭንቅላታቸው ውስጥ አለ ማለት ነው። መቼ ነው ያ ቀን? ተገዳድለን ስናልቅ ነው? ከነጭራሹ ኢትዮጵያ ውስጥ ሰው መኖር ሲያቆም መቼ ነው ያ ቀን? መቼ ነው የሚደርሰው? አሁን በያዝነው መንገድ ተያይዘን መተላለቃችን እኮ ነው ጋይስ። በቃ በየቦታው ጦርነት ነው፣ በየቦታው ችግር ነው፣ በየቦታው ሰላም ማጣት ነው። በዚህ መንገድ ይሄንን ሊያስቆምልን የሚችል ሐሳብ ካላይመሯችን ውስጥ ለምንድን ነው አሁን ኢምፕሊመንት ማድረግ የማንፈልገው? መቼ ነው ያ ጊዜ? መቼ ነው እቺ አይመሯችን ውስጥ ያለችውን ኢትዮጵያ ሪሊ መሬት ላይ የምናወርድበት ጊዜ መቼ ነው? ቱ እርሊ ነው ይሉናል። መቼ ነው? ገና መቼ? በቃ መለየት ያስፈልጋል። ሞተን ስናልቅ ነው ወይ? ተጫርሰን ስናልቅ ነው ወይ? ልንደርስላት ካስፈለገ ያ ጭንቅላታችን ውስጥ ያለችው ኢትዮጵያ አሁን ላለው ሁኔታ መፍትሄ ከሆነች ለምንድን ነው አሁን መስራት የማንጀምረው? ለዛች ኢትዮጵያ አሁን የምንሰራበት መንገድና ቱ እርሊ ነው ብለን ወደፊት የገፋነው ጊዜ የማይጣጣሙ ሆኖ ተገኝተዋል። ቱ እርሊ ነው አሁን ማለት የለበትም። እንትን ስንል ስታሸንፉ ነው። ኦኬ ስታሸንፉማ ሁሉም ብሔር ብሔረሰብ ወደ አንድነት የሚመጣበትን መንገድ አይደለም ፎርም የምታደርጉት። ጉልበት አለን እኛ የምንለውን ተቀበሉ ነው የምትሉት። ያሸነፈ ሁሉ ህገ መንግስት እየቀረጸ ያሸነፈ ሁሉ ትርክት እየፈጠረ ያሸነፈ ሁሉ ኢትዮጵያን በራሱ ቀለም እየሰራ እስከመቼ ይሄዳል? ስለዚህ ስታሸንፉ ሳይሆን አሁኑኑ ያችን ኢትዮጵያ ጭንቅላታችሁ ውስጥ ያለችውን ኢትዮጵያ መስራት ለምን አትጀምሩም? የጊዜ ጥያቄ ስላነሱ ነው። ይሄ እንደውም ይሄ አስተሳሰብ አሁን እየደረሰብን ነው የምትሉትን እኮ የሚያርቅል እኮ ነው። አሁን ኢትዮጵያ እየተመራችበት ያለው ህገ መንግስት ሲነሳ ራሱ ሐሳቡ ሲነሳ አማራን ጨቋኝ አድርጎ ነው የሚነሳው ትሉ የለ እንዴ? ሁሉም ብሔር ብሔረሰብ የብሔር ፖለቲካ ሲነሳ ሁሉም ብሔር ብሔረሰብ ጨቋኝ የሚለው አለው። ያ ጨቋኝ ደግሞ አማራ ተደርጎ ተስሏል። ይሄ ነገር እንዲቀር ፈልጋለሁ ነው ያለው እስክንድር ነጋ። ጨቋኝ መባላችን እንዲቀር ፈልጋለሁ ነው ያለው። ይሄንን ማበረታታት አይደለም የሚገባው? እና እንደውም ልትሰሩበት የሚገባው እኮ ነበር። አማራ ጨቋኝ አይደለም የሚል ናሬሽን ፈጥራችሁ እንደውም በአንድ ላይ መኖር የሚያስችል ስርዓት ነው የሚያስፈልገው በሚል እሱ እንድትሰሩበት ነበር የሚጠበቀው። ይሄ ህገ መንግስቱ እኛ ላይ የተጫነ ነው ካላችሁ በኋላ እንደገና እሱን ለማስቀጠል ነው የምትሰሩት። ህወሓት ሲመራው ነው ችግር ማለት ነው። እናንተ አሸንፋችሁ ስትመጡና ስትመሩበት ችግር የለውም። ስለዚህ የህወሓት የሰራውን በተቃራኒ የምርገም ነው ፍላጎታችሁ። ጨቋኛችን እከሌ ነው የሚል ናሬሽን ፈጥራችሁ በሱ ሰው አሰባስባችሁ እንደገና ሌላ 27 እና 30 ዘመን መቀጠል ነው የምትፈልጉት። መቼ ነው ቀኑ? ቱ እርሊ ነው ያላችሁት ቀን መቼ ነው የሚለው ነገር መመለስ አለ። ደረሰብን የምትሉትን ነገር ያደረሰባችሁን እሳቤ የሚሰብር እንቅስቃሴ እሳቤ ነው እኮ
እንቅስቃሴ ያላልኩት እንቅስቃሴው ሌላ ውስጥ ስላለ ነው። ደረሰብን ያላችሁትን ነገር ያመጣባችሁ እሳቤ እሱን የሚመታ እሱን ካውንተር የሚያደርግ እሳቤ ነው እስክንድር ነጋ እሳቤ እዛ ቃለ ምልልስ ላይ ያነሳው። እሱን ፕሮሞት ማድረግ እሱን ማበረታታት እሱ እንዴት መሬት ላይ ይውረድ የሚለው ነገር ላይ መስራት ነበረ ለያዛችሁት ዓላማ የሚጠቅመው የሚመቸው። ግን አልፈለጋችሁትም። ስለዚህ ምንድነው የምንረዳው? ህወሓት ያደርገውን የነበረውን ነገር በእኛ እጅ ስር አድርገን እናደርገው የሚል ሌላ አይነት አረዳድ ካልሆነ በስተቀር በዛ ደረጃ ከዚህ በራቀ ሁኔታ ለመረዳት ስለሚያስቸግር ማለት ነው። ሌላኛው ጉዳይ ያነሱት ምንድን ነው? ኢንጂነር ይልቃል ጌትነት ከኤርትራ ጋር ባለው ጉዳይ እንግዲህ አሁን መቼም የኢትዮጵያ ኤርትራ ጉዳይ ምን ላይ እንዳለ ይታወቃል። የኢትዮጵያ እና የኤርትራ ጉዳይ አሁን ባለው ሁኔታ ወደ ጦርነት ሊያመሩ ይችላሉ። በቀይ ባህር ምክንያት የተነሳ ጭቅጭቅ ነው እንደምታውቁት፣ የባህር በር ያስፈልገናል በሚል ሊያመሩ ይችላሉ ወይ በድርድር ብዙ ነገሮች አሉ። እዚህ ውስጥ ገብተው ግን የኤርትራን ሳይድ ይዘው ነው የሚናገሩት ተብለው ከሚተቹ ሰዎች መካከል አንዱ ናቸው ኢንጂነር ይልቃል ጌትነት። የኤርትራን ሳይድ ይዘው ነው የሚታገሉት የሚከራከሩት። እንደውም ቃል በቃል ከዚህ ቤት የተናገሩት አይሆፕ ሰርተንበታል ብዬ አስባለሁ። ያ ንግግራቸውን ፕሮግራም ሰርተንበታል ብዬ አስባለሁ። ጦርነት ቢነሳ በኢትዮጵያና በኤርትራ መካከል ውግንናችን ከኤርትራ ጋር ነው ብለዋል። ምክንያቱም ይሄኛውን መንግስት ስለሚገለብጥልን በሚል ነው። የዚህ እሳቤ ችግሮች ምን እንደሆኑ ከዚህ በፊት ሰርተንበታል ፕሮግራም። ስለዚህ እንዲህ ባለ የተገለጠ አቋም ጭምር የተገለጡ ሰው ስለሆኑ አሁን ያለው የኢትዮ ኤርትራ ጉዳይ ላይ ምን ሀሳብ አሉት? ለኢትዮጵያ ለኤርትራ ያደላሉ፣ ዲፌንሲቭ ሆኖ ነው የሚናገሩት ትላቸዋለች መዓዛ መሐመድ። ይህን ጥያቄ ታነሳባቸዋለች። ምን አይነት ምላሽ ሰጡ ኢንጂነር ይልቃል ጌትነት የሚለውን እስኪ ጥቂት ተከታትለን እንመለስ። ዝርክርክነትና አባካኝነት አንፈልግም ብለው በነጠላ ጫማ የሚኖሩ ሰዎችን 2 ሚሊዮን ለ130 ሚሊዮን ስትያቸው የበለጠ ሰውነታቸው ተቆጥቶ ለሞት ይዘጋጃሉ ወይስ እንዴት እንደው ተሸንፈው እዛ ቀይ ባህር ነው የሚገቡት? ለኤርትራ በጣም ስስ ልብ አለ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበሩ እኮ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እነሱ ማደንቅበት ነገር አለ። ቱ ቢ ሆነስት ዩዝ ዩ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢ ሆነስት ዩዝ ዩ ግን ደግሞ እንደዚህ ሲክዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው። አይ ኔቨር እንደዛ እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ቢሉ ቃሌንም አልለውጠውም። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣ ፉል ኮንትሮል ኦፍ ዜት ካንትሪ አላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት፣ ጂኦፖለቲክስ፣ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው ዚህ ስቴይስ እሱ ነው። በዛ መሰረት ሌላውን አንፈልግም ፖሊሲያችሁ ትክክል አይደለም ስላሉ እንጂ ያንን ነገር ትንሽም ቢሆን ቢቀበሉ ያን ይላሉና አትሊስት እኔ አከርካሪ ያለው ሰው ደስ ይለኛል። ምንሽ ፖሊሲሽ ነሰር ላይ ላይሰራ ይችላል፣ ግን የምትኖሪበት ቫልዩስ የራስሽ የህይወት መመሪያ ላለው ሰው ክብር አለኝ እና ለበዛ ደረጃ ቀናባቸዋለሁ። እኛ መንደር የሚሆነው ነው ሳይ ማለት ነው። እንዴት ብዬ ነው እነዚህ ሰዎች ማያቸው? እና በዛ ደረጃ ሳይ ሁለተኛ ደግሞ መልክ ቢያዝ ቅድም እንዳልኩሽ እኔ አንድ ደግሞ የማየው ነገር ከዛ ያለፈ እንደሆነ የኢትዮጵያና የኤርትራን ግንኙነት እኔም ደጋግሜ የምለው ኮምፕሊኬትድ ነው ግንኙነቱ ብዬ ነው ዲፋይን ማድረገው። እና የፍቅርም ጊዜ አለ፣ አንድ ላይ የሆንበት ጊዜ አለም፣ የጦርነት ጊዜ አለ። እና በአግባቡ ከተያዘ በብዙ መንገድ በጋራ የምንሄደው ብዙ ርቀት አለ። ህልውናችንና ጠፈንታችን ሁሉ የተሳሰረ ነው ብዬ ነው ማምነው። እና ያ ግን ቅድም እንዳልኩሽ አንድ ሰው ራሱን የሚያከብር ከሆነ ሌላው ጫማ ላይ ሆኖ ማሰብ ያስፈልጋል። እንግዲህ እንደሰማናቸው ነው ኢንጂነር ይልቃል ጌትነት ስለ ኤርትራ ስለ መሪዎቿ ኢቨን ስለ መሪዎቿ ሲሆን ነጠላ ጫማ እያደረጉ
ነጠላ ጫማ እያደረጉ የተትረፈረፈ ነገርን የጠሉ ሰዎች ናቸው ብለው በጣም በአድናቆት ሲያወሩ ነው የሰማናቸው። በነገራችን ላይ ነጠላ ጫማ እያደረጉ የተትረፈረፈ ነገር አልፈልግም ብለው እንደው ዘውትራዊ አለባበስ እየለበሱ መታየታቸው ፕሬዚዳንት ኢሳያስ አፈወርቂ ለኤርትራ ሕዝብ ጠቅሟል ወይ የሚል ጥያቄ ማንሳት ያስፈልጋል። ለኤርትራ ሕዝብ የሚጠቅሙ ከሆነ ኢሳያስ አፈወርቂ ነፃነቱን እንዲሰጡት ነው መታገል ያለባቸው አይደል? ነፃነቱን እንዲሰጡት፣ ምርጫ እንዲኖር፣ ስርዓተ መንግስት እንዲኖር አይደል? ተቃዋሚ ያለ አሁን ኤርትራ ውስጥ ጦርነት ውስጥ መሳተፍ አልፈልግም ማለት የሚችል ወጣት አለ። ወጣት፣ አዛውንት ሁሉ እኮ ይሳተፋል። የሚሰደደውን ሰው ቁጥር አስቡት። ከኤርትራ የሚሰደደውን ሰው ቁጥር አስቡት። ውጭ ሆኖ ጎራ ከፍሎ የሚጣላውን ሰው በኤርትራ መንግስት ምክንያት አስቡት። ነጠላ ጫማ አደረጉ፣ የተትረፈረፈ ነገር አልፈለጉም። እኔ ሱፍ አድርገው በመኪና እየተመላለሱ ግን ለህዝቡ ነፃነት የሚሰጡ መሪ ቢሆኑ ነበረ የሚመረጠው። ነጠላ ጫማ ማድረጋቸው ይሄን ያህል ቢግ ዲል መሆን አልነበረበትም። ኢንጂነር ይልቃል ጌትነትን በሚያክል ፖለቲከኛ አንድ መሪ ነጠላ ጫማ አደረገ አላደረገ ይሄን ያህል ቢግ ዲል መሆን ነበረበት? ከሳቸው የምንወስደው የተሻለው ነገር ነጠላ ጫማ ማድረግ ነው ወይ? ይህንን እኮ ነው ማየት ያለብን። እሱን የሆነ ጊዜ ሲናገሩት ሰምቻለሁ ጠቅላይ ሚኒስትር አብይ አህመድ። አለባበሳቸው ቀለል ያለ ነው። ጠቅላይ ሚኒስትርም እንዲህ አይነት አብይ አህመድም እንዲህ አይነት አለባበሶችን እየለበሱ የተለያዩ የኢትዮጵያ አካባቢዎችን ሲጎበኙ አይተናቸዋል። እና እንደዛ ከሆነ ለምንድን ነው ጠቅላይ ሚኒስትሩ የማታደንቁት? ያው ቀለል ያለ አለባበስ ለበሱ ብላችሁ። እሱ አይደለም ጉዳዩ እሱ አይደለም። ሪሊ ለህዝባቸው የሚጠቅሙ መሪ ናቸው ወይ? እኔ ለህዝባቸው የሚጠቅሙ መሪ መሆን አለመሆናቸው በኋላ የሚመጣ ጉዳይ ቢሆንም አንድ ጥያቄ ግን እሱ ነው። ለምንድን ነው በኋላ የሚመጣው? ኤርትራን ከኢትዮጵያ አይን ከኢትዮጵያ አንጻር ነው የምናየው። አቋሟን፣ ያለችበትን ሁኔታ፣ ምን አይነት ሁኔታ ላይ እንዳለች የምናየው ከኢትዮጵያ አንጻር ነው። ኢትዮጵያ ውስጥ ሰላም እንዲመጣ የማይፈልግ መሪ ካላት ለህዝባቸው ጠቀሙ አልጠቀሙ ኢሳያስ አፈወርቂ አይዶን ኬር። ከኢትዮጵያ አንጻር ነው ማያቸው ኢሳያስ አፈወርቂ። አሁን ኤርትራ ኢሳያስ አፈወርቂን ወይ ስርዓተ መንግስታቸውን ሪፈር እያደረግኩ ህዝቡማ ህዝብ ነው። የሆነ ጊዜ የኛ ህዝብ ነው፣ ወንድማችን ነበር። አሁንም ቢሆን ወንድማችን ነው። ነገ ከነገ ወዲያ አይታወቅም ጊዜ የሚያመጣው ነገር። ሰላም ፈጥረን እንደገና ተዋህደን አንድ ሀገር መሆን የምንችልበት መንገድ ሙሉ በሙሉ የተዘጋ ነው ብዬ አላስብም። ህዝቡን አይደለም፣ ህዝቡ የኛ ኢትዮጵያዊው ህዝብ የሚጋፈጠውን መከራ የሚጋፈጥ አይነት ህዝብ ነው። ያላለፈለት ህዝብ ነው። ድሃ ህዝብ ነው። እኛ ድሃ እንደሆነ ነው። ኤርትራ ስንል መሪውን ነው ሪፈር እያደረግን ያለ ነው። መሪው ለኢትዮጵያ ያለው እይታ ምንድን ነው? ምን አይነት እሳቤ ነው ያለው? ኢትዮጵያ እንዴት ሆና እንድትቀጥል ለሚፈልገው እዛ አካባቢ ያለው ፓወር ባላንስ እንዴት እንዲሆን ነው የሚፈልገው? ይሄንን ከግምት ውስጥ አስገብተናል ወይ? የሚቀናባቸው ናቸው ወይ? እቀናባቸዋለሁ አሉ ኢንጂነር ይልቃል ጌትነት። እንደውም ቃል በቃል ምንድን ነው ያሉት? ለአሜሪካ ሸብረክ ባይሉ ኖሮ እኛ ከደረስንበት ደረጃ ባይፋር ይደርሱ ነበረ። አሁን እኛ ከደረስንበት ደረጃ ባይፋር ይደርሱ ነበረ ማለት ከነሱ የተሻለነን ማለት ነው። እኛ አይደል አሁን በቃ ይሄንን አምነዋል ኢንጂነር ይልቃል ጌትነት። ከነሱ የተሻለነን ማለት ነው። ከኤርትራ የተሻለ ሁኔታ ላይ ያለ ነው ማለት ነው። ለአሜሪካ ሸብረክ ቢሉ እኛንም ሁሉ አልፈው ባይፋር በብዙ ርቀት ይበልጡን ነበረ። አሁን ይሄ ለአሜሪካ ሸብረክ ቢሉ ኖሮ የሚለውን እንድታሰምሩበት ያስፈልጋል። ምን ማለት ነው? ለአሜሪካ ሸብረክ ብለዋል ሄደው ኢንጂነር ይልቃል ጌትነት ዋይት ሃውስ እኮ ደጅ ጠኑ ነበረ ከገዱ አንዳርጋቸው ጋር ኢትዮጵያ ውስጥ እንዲህ ነገር አለ ብለው ለማመልከት የሽግግር መንግስት በሚል ሰነድ ተይዞ ለአሜሪካ ሸብረክ የሚል ሰው ኢሳያስ አፈወርቂ ለአሜሪካ ሸብረክ አላለም ብሎ እንዴት ነው ንጽጽር የሚያቀርበው? ሸብረክ ብለሃል። ኦልሬዲ አሜሪካን ያለው አሁን የአሜሪካን ዲሞክራሲ እያጣጣምክ አሜሪካ ኢትዮጵያ ውስጥ አንዳች ነገር እንድታደርግ አጋጣሚውን ባገኘህ ቁጥር እየጮህ ተሰብስቦ ሰልፍ የሚወጣ ሰው እያደራጀህ ሰነድ አዘጋጅተህ ከቀድሞ ከፍተኛ ባለስልጣን ጋር ሆነ ዋይት ሃውስ ለዋይት ሃውስ እየዞርክ የዋይት ሃውስን ጓዳ ካላየው አንዴ ባይደን ጋር አንዴ ትራምፕ ጋር ቀርቤ የኢትዮጵያን መንግስት ጉዳይ ካላቀረብኩ እያልክ በአራት እግርህ ተደፍተህ ለአሜሪካ መንግስት እየሰገድክ የኤርትራ መንግስት ለአሜሪካ ሸብረክ ቢል ኖሮ ምን አይነት ንጽጽር ነው ይሄ? ካደነከው የኤርትራ መንግስትን ስትራቴጂ ካደነከው ኤርትራ ነበረ መሄድ የነበረብህ። ኤርትራውን ይዋጉ የነበሩ ሰዎች አሉ ነበሩ አይደል? ዘመነ ካሴም አንዳርጋቸው ጽጌም ብርሃኑ ነጋ እኮ ከዛ ነው አይደለ? ይዋጉ ነበር። እንደነሱ መሄድ ነበረብህ። አሜሪካ አልነበረም መሄድ የነበረብህ። ለዋይት ሃውስ አልነበረም መዞር የነበረብህ። ሸብረክ ብለህ አብቅተሃል። በቃ በአራቱም እግር ነው ሸብረክ ያልከው። ሸብረክ ብለህ ስታበቃ ሸብረክ ያላሉ ሀገር ስለሆኑ ነው
ማንነታቸውን ስላልተገዙ ነው። ይሄ አብሮ የሚሄድ ንጽጽር አልመሰለኝም። እዚህ በዛ ደረጃ የምታንቆለጳጵሱት መንግስት ተማርን ከሱ ተማርን ያላችሁት ነገር የለም። እናንተ የተማራችሁት አይደለም። ሸብረክ ብላችሁ አብቅታችኋል። አሁን ከሱ ትምህርት ወሰድን የምትሉት ነገር አይደለም። በዚህ ደረጃ ማድነቃችሁ እንደው ትንሽ ጥያቄ ስለፈጠረብኝ ነው። በመጨረሻ ያነሱት ነገር ኢንጂነር ይልቃል ጌትነት ምንድን ነው የሚለውን ለማየት እንሞክር። በመጨረሻ ያነሱት ነገር በመጨረሻ ኔሴንስ አሁን ባዘጋጀውላችሁ ቪዲዮ ማለት ነው በመጨረሻነት እኛ የምናየው ጉዳያቸው ስለ ሰላማዊ ትግል ያነሱት ነገር ነው። ስለ ሰላማዊ ትግል ሲያነሱ በአንድም በሌላ መንገድ የአቶ ልደቱ አያሌውን ጎራ ነው እየተቃወሙ ያሉት ብዬ ነው ማስበው። የአቶ ልደቱ አያሌውን ጎራ አቶ ልደቱ አያሌው እንደሚታወቀው ነጋ ጠባ ሰላማዊ ትግል ሲሉ ነው የሚሉ። እስቲ እሳቸው ላይም ያለንን ታቅቦ እግረ መንገዳችንን ለማንሳት እንሞክራለን። ግን ምንድን ነው ያሉት ኢንጂነር ይልቃል ጌትነት ሰላማዊ ትግልን የትጥቅ ትግልን አሁን ኢትዮጵያ ውስጥ ያለውን ነገር ስለ ህዝባዊ እምቢተኝነት፣ ስለ ሰላማዊ ትግል፣ ስለ ትጥቅ ትግል ያላቸው መረዳት ምንድን ነው የሚለውን ጥቂት ከንግግራቸው ሰምተን እንመለስና አንዳንድ ጉዳዮችን እናነሳለን። አብራችሁን ቆያው ነው የሚል ነው። ሁለተኛው ነገር አሁን እኛ ሰላማዊ ትግል ያዋጣል አያዋጣም ወደሚል አዲስ ክርክር አይነት በሚመስል ነገር አያድርጉት። እኛ እኮ ከሰላማዊ ትግል ነው ወደ ጦርነት ዲሰንድ ያደረገው አሁን ሁኔታው አይደል እንዴ? የሰላማዊ እንቅስቃሴ ነበረ፣ ለውጥ መጣ ሲባል ይሄ ሰውዬ ጦርነት አወጀብን እንጂ ሰላማዊ ትግል ይሰራል አይሰራም ብሎ የተከራከረ ሰው የለም። እንደ አዲስ ነገር ለምንድን ነው የሚያዩት? እና ያንን እንደረሳ ነው አድርገው ሊያስተምሩን የሚፈልጉ ሰዎች አሉ። ብዙ የፋኖ ታጋዮችም የአብዛኞቹ የሰላማዊ ታጋይ እንደነበሩ በግልጽ የሚታይ ደግሞም እንጂ ተግሎም እንጂ አብይን ያመጣው ያ ትግል እንቅስቃሴ ነው። ነገር ግን ከሰላማዊ እንቅስቃሴ ወደ ጦርነት ዲሰንድ አደረገ ትግሉ። አሁን ደግሞ ጠመንጃ የሚያነሱ በሰላም የሚታገሉ አብሮ መጣ እንጂ አዲስ ነገር ልክ ሰላማዊ ትግል ሰራ የሚል ፕሩፍ ያላቸው አስመስለው የሚያወሩ ሰዎች አሉ። ይህንን ለምን እንደማያወሩ። ሁለተኛ ነገር ሶሪያም ተችሏል፣ ሊቢያም ተችሏል። እነዛ ሀገሮች የት እንደው ያነሱ ግን አያነሱልሽ። ሶሪያ የት ነው ያለው? ሊቢያ የት ነው ያለው? የመን የት ነው ያለው? ስለዚህ ጠመንጃ የግድ መሆኑን ይሄ አይነግርሽም ራሱ። ይህንን ግን አያነሱልሽ። ሰላማዊ ትግል በሊቢያ በሶሪያ በመንቴስ በምናምን ይሉሽ። ያንን በሰላማዊ ትግል አብይ መጥቶ እኮ ያደረገንን አየነው አይደለ? ስለዚህ ያንን ይረሱና ይቻላል አይቻልም ችለንማ ይኸው አብይ መጥቷል። ግን አብይ ከመጣ በኋላ ጦርነት አወጀብን። ስለዚህ ጠመንጃም ሁለገብ እንቅስቃሴም ያስፈልጋል መሆኑን ይሄ ግልጽ አድርጎ ያሳያል። ግን በዚህ በኩል እንደው እንዴት አድርገን መስመር እናስምር ብለው ፍዳቸውን የሚያዩ ሰዎች አሉ። እኔ ምን እንደሆነ አይገባኝም። ያውቃል ለመባል በነዲም ምን ያደርግልኛል? አሁን ቅድም እንዳልኩ ነው ፕሩፍ ራሴን ለማድረግ ምን ደሞዝ አይገኝበት ምን አይል ከሆነ ውጤት አመጣን ማለት በእድሜያችን ውስጥ የሰራነው ነገር ፍሬ አፍርቶ ሲታይ ነው አንድ ነገር እንጂ በክፉም በደጉም ሰው ያቀናል ኑረናል። እዚህ ውስጥ ታሪክም የሚጽፍ ካለ ያደረግነው የትም አይሄድም። ግን እዚህ ላይ ራስን ፕሩፍ ለማድረግ የራስን ቲዎሪ ትክክል ለማድረግ ብቻ በየጊዜው ሌላ ነገር እንትን ማለት። ስለዚህ የሶሪያም የሚነግረን የየመንም የሚነግረን የሊቢያም የሚነግረን ፓወር ባላንስ እና ጠመንጃ እንደሚያስ ደግሞ የኢትዮጵያ የተለየ ነው፣ የህልውና ትግል ነው። ስለዚህ ይህን ሰላማዊ ትግል ከመስራት ካለመስራት ጋር እያምታቱ ማቅረብ ራሱ ወንጀልም ነው፣ ኃጢአትም ነው። ጠመንጃ የመውደድ አስመስሎ ማውራትም ልክ አይደል። ይገባኛል። እንደዚህ ምን አመጣው ይሄንን ነው የምልሽ። በቃ መጀመሪያ ለምን ይነሳል? እንስራ ማለት ይቻላል። በቃ በሰላማዊ ትግል ምንችለው እናድርግ ማለት ይቻላል። ያን ደግሞ ይከለክል ሰው የለም። ሁለተኛ ነገር ደግሞ አብይም የመጣው አሁን በሚዋጉ ልጆች ጥረት ነው። አሁን ጠመንጃ ባነሱ ልጆች ጥረት ነው። ስለዚህ ከሰላማዊ ትግል ወደ ጦርነት እንዴት ዲሰንድ አደረግን ነው እንጂ ሰላማዊ ትግል ይሰራል አይሰራም የሚል ክርክር መምጣት እነሱ ናቸው እንደውም የዘነቡ የሚመስለኝ። የረሱት እነሱ ናቸው። የኢትዮጵያ ነባራዊ ሁኔታ ምንድን ነው ቢባል ልክ እንደ የመን፣ ልክ እንደ ሊቢያ፣ ልክ እንደ ሶሪያ በሰላማዊ ትግል የተጀመረው ነገር ወደ ጦርነት ገብተዋል። ይሄ ከሆነ ደግሞ ምን ክርክር ያስፈልገዋል? እንግዲህ ከዚህ ንግግራቸው የምንወስደው የሰላማዊ ትግል ቨርስስ የትጥቅ ትግል ብለን ልንለው እንችላለን ብዬ አስባለሁ። እንግዲህ ቅድም እንዳልኩት ከቪዲዮን ከመጋበዝ በፊት እንዳልኩት ስለ ሰላማዊ ትግል እና ስለ ትጥቅ ትግል ማስፈለግ አለማስፈለግ ንጽጽር እንዲህ ሲያወሩ እየመቱ ያሉት የአቶ ልደቱ አያሌውን ጎራ ነው። ልደቱ አያሌው ሁልጊዜ ስለ ሰላማዊ ትግል ስለ ህዝባዊ እምቢተኝነት ሲያወሩ ነው የምንሰማቸው። መጽሐፍም ቢጽፉ ትላንትናም ደግሞ እንዲሁ ያወጡት አንድ ወረቀት አለ። በእርግጥ መጽሐፋቸው ላይ
የተካተተ ነው። እሱን በጥቂቱ አሻሽዬ ነው ብለው ያቀረቡት ሰፋ ያለ ነገር አለ። ድህረ አብይ አህመድ የሚል በህዝባዊ እምቢተኝነት አሁን ያለውን መንግስት ካስወገድን በኋላ ምንድን ነው ማድረግ ያለብን የሚለውን ጉዳዮች ነው እዛ ላይ ለማስቀመጥ የሞከሩት። በጣም ትልቅ እምነት አላቸው ማለት ነው። አሁን የጀመሩትን እንቅስቃሴ ይሄ ህዝባዊ እምቢተኝነት የሚባለው ነገር ጫፍ ደርሶ መንግስትን መቀየር የሚያስችልበት ደረጃ ይደርሳል የሚል እምነት አላቸው ማለት ነው። እንደዛ ስላመኑም ነው ከዛ በኋላ ምን አፕል ሊያደርግ ይችላል በሚል ቅድመ ዝግጅት ለማድረግ በሚል ይህንን ነገር የሚያወሩት እንድትወያዩበት ብለው ወረቀት የሚጽፉት። ነጋ ጠባ ስለ ህዝባዊ እምቢተኝነት ስለ ሰላማዊ ትግል ነው የሚያወሩት አቶ ልደቱ አያሌው። የአቶ ልደቱ አያሌው ጎራ በዚህ መጠን በዚህ ደረጃ ስለ ሰላማዊ ትግል ሲያወራ ስለ ህዝባዊ እምቢተኝነት ሲያወራ ሰምሃው ንጽጽር ውስጥ ተገብተዋል። ትጥቅ ትግል ይሻላል ወይስ ሰላማዊ ትግል? ሰላማዊ ትግል ዳር አለው ወይ? መፍትሄ አለው ወይ? ያዋጣል ወይ? የሚሉ ጥያቄዎች መነሳት ባይገባቸውም ግን እየተነሱ ነው። መነሳት ባይገባቸውም ማለት አንዳንድ ጊዜ ክርክር ውስጥ ያሉት ሰዎች ይህንን ጉዳይ ለማንሳት ብቁ ናቸው የሚል ጥያቄ እንድናነሳ ያደርገናል። ሰላማዊ ትግል ያስፈልጋል አያስፈልግም የሚል ክርክር ውስጥ ስትገባ ኦልሬዲ ውጤቱን አውቀህ ነው ማለት ማን ምን አይነት አቋም እንደያዘ አውቀህ ነው። ኢንጂነር ይልቃል ጌትነትና አቶ ልደቱ አያሌው ሰላማዊ ትግል ያስፈልጋል አያስፈልግም የሚል ክርክር ውስጥ ቢገቡ አንዳቸው ሌላኛቸውን ተከራክሮ እንደማያሳምኗቸው እርግጠኛ መሆን ይቻላል። ምክንያቱም ያሉበትን ነገር ነው ሪፍሌክት እያደረጉ ያሉት። አሁን ገና ሁለቱም ከሁለቱ ትግል ውጪ ሆነው ከዛ እስቲ የትኛው ትግል ውስጥ እንግባ ብለው አይደለም እየተከራከሩ ያሉት። ኦልሬዲ ትግል ውስጥ ሆነው ነው የሚያወሩት። ኢንጂነር ይልቃል ጌትነትም የፋኖ የትጥቅ ትግል ያስፈልጋል የሚል ትግል ውስጥ ናቸው። የህልውና ትግል ገጥሞናል፣ እሱን ማስቀረት የምንችለው በጠመንጃ ብቻ ነው የሚል አቋም አላቸው። እዛ ውስጥ ነው ያሉት። አቶ ልደቱ አያሌው ደግሞ ኖ የለም የሰላማዊ ትግል ነው የህዝባዊ እምቢተኝነት ነው የሚያዋጣ ብለው እሱን የማድረግ እንቅስቃሴ ውስጥ ገብተዋል። እንዳልነው ወረቀት ያዘጋጃሉ፣ ስቲል መሬት ላይ አልወረደም። ግን ማህበራዊ ሚዲያ ላይ ምንድን ነው የበየነ መረብ መንግስት አንቀጥቅጥ ምናምን የሚሉት ነገር አላቸው። እሱ ውስጥ ነው ያሉት። ስለዚህ ከዚህ ውጭ ሆኖ ቢሆን ኖሮ እየተከራከሩ ያሉት አንዳቸውን አሳምነው ወደ አንዱ ጎራ ሊወስዱ ይችላሉ ብለን ተስፋ እናደርግ ነበር። አሁን ግን ሁለቱም ያሉበትን ቦታ ስለሆነ ሪፍሌክት እያደረጉ ያሉት ዝም ብሎ እንደው ጉንጭ አልፋ ክርክር ነው እንጂ የሚሆነው መሸናነፍ አለ ብለን አንጠብቅም። የሆነ ሆኖ ኢንጂነር ይልቃል ወጥተው ስለ ሰላማዊ ትግል በተናገሩ ቁጥር የሚመቱት ጎራ ያ የልደቱ አያሌው ጎራ ነው ማለት ነው። ምንድን ነው ያሉት ስለ ሰላማዊ ትግል? አይሰራም አላልንም ይላሉ። አይሰራም አላልንም ብለው የሚጠቅሱት ደግሞ ጠቅላይ ሚኒስትር አብይ አህመድንም ያመጣው ሰላማዊ ትግል ነው የሚሉት። አይሰራም አላልንም፣ ይሰራል። መስራቱ ደግሞ ይኸው ጠቅላይ ሚኒስትር አብይ አህመድም የመጡት በዚሁ ሰላማዊ ትግል ነው፣ በዚሁ ህዝባዊ እንቢተኝነት ነው ብለው ማስረጃ ያመጣሉ። ጥሩ ፖይንት ነው ያነሱት፣ በጣም ጥሩ ፖይንት። በእርግጥም ሰላማዊ ትግል ለውጥ እንደሚያመጣ ማሳያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት መንገድ ነው። ማንም ጫካ ገብቶ ታግሎ ህወሓትን ያሸነፈ የለም። ፕሮፌሰር ብርሃኑ ነጋ ጫካ ነበሩ፣ አንዳርጋቸው ጽጌ ጫካ ነበሩ፣ ዘመነ ካሴ ጫካ ነበረ፣ ኦነግ ጫካ ውስጥ ነበረ፣ ግንቦት ሰባት አርበኞች ጫካ ነበሩ፣ ኤርትራ በረሃ ነበሩ። ተዋግተው የኢህአዴግ መንግስት ህወሓት መራሹን መንግስት ማስወገድ አልቻሉ። ህዝባዊ እምቢተኝነት ሲሆን ይሄ ነገር እውን ሆነ። ስለዚህ ያነሱት ነገር ጥሩ ፖይንት ነው። ይሳካል የሚል አይሰራም አላልንም ይሰራል ላሉት ነገር ያመጡት ማስረጃ በጣም ጥሩ ማስረጃ ነው። ኦኬ፣ ምን ጠይቃቸው ጥያቄ ከሰራ ለምን እናንተን አያመጣችሁም? እነ ዶክተር አብይ አህመድን ካመጣ ሰርቷል። እንግዲህ ሰርቶ እነ ዶክተር አብይ አህመድን አምጥቷቸዋል። እነሱን ካመጣ ለምን እናንተን አያመጣም? ለምን እናንተን አያመጣም ማለት ያመጣናል ብላችሁ ለምንድን ነው በዛ መንገድ የማትሄዱት? የትጥቅ ትግል እኮ እንደማይሰራ አየን። አሁን እሳቸውም ያነሱት አንድ መከራከሪያ ነጥባቸው ምንድን ነው? ሰላማዊ ትግል መንግስት ቀየረ፣ ግን መልሶ እንደገና ወደ ጦርነት ውስጥ ገባን። ከሰላማዊ ትግል ወደ ጦርነት ነው ደጋግመው ያነሷታል ይህችን ነገር። ከሰላማዊ ትግል ወደ ጦርነት ነው የገባ ነው። ስለዚህ በሰላማዊ ትግል ብቻ የሚመጣ ለውጥ አስፈላጊ አይደለም፣ ጠመንጃ ግድ ይላል ነው። ኦኬ፣ ወደ ኋላ መለስ ብለን ታሪካችንን እንይ። መንግስቱን ማነው ንጉሱን ያስወገደው የደርግ መንግስት ምን አመጣ? ደርግን ያስወገደው ኢህአዴግ በትጥቅ ትግል ነው። ምን አመጣ? በኃይል ነው። እንግዲህ እንደምታውቁት በሰላማዊ ትግል አይደለም ደርግ የተወገደው፣ በኃይል ነው። ምን መጣ? ምን ፈጠረልን? በሰላማዊ ትግል የመጣው መልሶ ወደ ጦርነት ነው ያስገባን ካሉ በትጥቅ ትግልም የመጣው ያመጣልን ለውጥ የለም።
ስለዚህ የትኛው ነው መምረጥ ያለብን የሚለው ጥያቄ አሁን ነው የሚመጣው። በትጥቅ ትግልም ታግለው የመጡት ሰዎች የፈየዱላት ነገር የለም ለኢትዮጵያ። በሰላማዊ ትግልም ህወሓት መራሹን ኢህአዴግ ዞር ካደረግን በኋላ ይሄው መልሰን አሁንም ጦርነት ውስጥ ነን። ምንድነው ማድረግ ያለብን? ይሄኛው ላይ ነው አሁን መከራከር የሚያስፈልገው። በሰላማዊ ትግል የመጣው ለውጥ እንዴት አድርገን ጤናማ ማድረግ እንችል ነበረ? ሰላማዊ ትግል ላይ የታዩ ችግሮች ምንድን ነበሩ የሚለው ጉዳይ ላይ ነበረ መከራከር የሚገባቸው። ፓርቲ ፖለቲክስ ውስጥ ረጅም ጊዜ እንዳሳለፈ ሰው ይሄንን ነበረ የምጠብቀው። ጭራሽ ብለው ምንድነው ያሉት? መሳሪያ ያነሱ ሰላማዊ ታጋዮች ናቸው ፋኖች። መሳሪያ ያነሱ ሰላማዊ ታጋዮች። መሳሪያ አንስቶ ሰላማዊ ትግል አለ ወይ? በሰላማዊ ትግልና በትጥቅ ትግል መካከል ያለውን መስመር ለመለየት የሚፈልጉ ሰዎችን እንደ ጅል ነው የቆጠሯቸው። መለየት ግን ያስፈልጋል። የፈለገ ጅልም ቢሉን መለየት ግን ያስፈልጋል። ትጥቅ ትግል ምንድነው? ሰላማዊ ትግል ምንድነው የሚለው መለየት ያስፈልጋል። አይ መለየት የለብንም ደባልቀን ነው መጠቀም ካለብን ካሉ ጅሉ እሳቸው ናቸው። ምክንያቱም ሰላማዊ ትግል ነው የምፈልገው የሚል ሰው አይምሮ ውስጥ ስለ ሰላማዊ ትግል የሚያስብ ከሆነ ጠመንጃ አይምሮ ውስጥ የለም። አይ ጠመንጃም ይዘን ሰላማዊ ትግልም አብረን እናደርጋለን ካሉ የተወዣበረ ነገር ውስጥ ነው ያላችሁት። ስለዚህ ሰላማዊ ትግል ከየት መስመር ወዴት ነው፣ የትጥቅ ትግል ከየት መስመር ወዴት ነው ብለን የምንጠይቅን ሰዎች እንደ ጅል ማየቱን ትታችሁ ጅል ላለመባል ይሄ ሰላማዊ ትግል ነው፣ ይሄ የትጥቅ ትግል ነው ማለት መቻል አለበት። እንደምንም እንዳልገባው እንደ ሞኝ ሰው ነው እየቆጠሩ ያሉት። ልዩ የተለያዩ ናቸው። ሰላማዊ ትግል ሌላ ነው፣ የትጥቅ ትግል ሌላ ነው። እና በዚህ ደረጃ እንድትወዛገቡ አንጠብቅም ነበረ። ረጅም ጊዜ ነው ፖለቲካ ላይ ያሳለፋችሁት። ጠመንጃ ያነሱ ሰላማዊ ታጋዮች እንዴት ፍሬዝ አደራረጉ እንዴት ነው ሊወጣላቸው የቻለው? ራሱ ካንደበታቸው ሰላም መሳሪያ ያነገቡ የሰላም ታጋዮች። መሳሪያ ይዞ ስለ ሰላም ይወራል? አፍተሮ የያዙት መሳሪያ ውሃ አይደለም እኮ የሚረጨው፣ ጥይት ነው የሚተፋው አይደለም እንዴ? ጥይት እየተኮሱ እንዴት ነው ስለ ሰላማዊ ትግል ማውራት የሚቻለው? ይሄ ነገር ከግምት ውስጥ ሊገባ ያስፈልጋል። ስለዚህ ምንድን ነበረ ችግሩ ምንድን ነበረ? ይሄ ሰላማዊ ትግል ነው ዶክተር አብይን ወደ ስልጣን ያመጣው የተባለው እንቅስቃሴ ችግሩ ምንድን ነበረ? እሱን እኮ ነበረ ማየት የሚያስፈልገው። ህዝባዊ እምቢተኝነት ነበረ። ኦፍ ኮርስ ግን የሆነ ሰው የሚዘውረው ህዝባዊ እምቢተኝነት፣ የቄሮን ለምሳሌ እናንሳ። ጀዋር ነበረ የሚዘውረው፣ የሆነ ሰው የሚዘውረው እምቢተኝነት። ከዛ በርዕዮተ ዓለም የማይግባቡ ሰዎች የጋራ ጠላት ስላላቸው ብቻ የፈጠሩት ነው። የጋራ ጠላት ስላለ ህወሓት የሚባል የጋራ ጠላት ነበራቸው። ከዛ በኋላ ሁሉም በየክልሉ ሲነሳ የጋራ ጠላቱ ላይ ያተኮረ። ያ ከተወገደ በኋላ የጋራ አጀንዳ ስለሌለው መፈረካከስ ጀመረ። አጀንዳ መያዝ ያስፈልጋል። ሰላማዊ ትግል ሰክሰስ እንዲያደርግ የጋራ አጀንዳ መያዝ ያስፈልጋል። ምንድን ነው የጋራ አጀንዳችን? የጋራ አጀንዳችን ምን አይነት ኢትዮጵያ ነች? አሁን ሰላማዊ ትግልም የትጥቅ ትግልም ማድረግ የሚፈልጉት ሁሉም አካላት የጋራ ሀገር አላቸው ወይ? ነገ የሚያስቧት የሚያልሟት የጋራ ሀገር አለቻቸው ወይ? ያ ከሌለ በትጥቅ ትግልም በሰላማዊ ትግልም ለውጥ ማምጣት አይቻልም። የጋራ አጀንዳ ያስፈልጋል። አንድም ያደርጋል። አይ እሱን ስንደርስበት እንነጋገራለን የሚሉት እነ ልደቱ አያሌው እንደምትሰሙት ስንደርስበት ስትደርሱበትም አትነጋገሩም። ሊያውም ስልጣን ተጨምሮበት አሁን ያልተነጋገራችሁትን ያኔ አትነጋገሩት። ምክንያቱም ያኔ አሁን ካለ የባሰ ጉዳይ ነው የሚመጣባቸው፣ የስልጣን ክፍፍል የሚባል ከተሳካላችሁ ነው፣ እሱን ከደረሳችሁ ነው። ስለዚህ የጋራ አጀንዳ ያስፈልጋል። ሰላማዊ ትግል ህዝባዊ እምቢተኝነት እናደርጋለን ካልን ህዝቡን በሙሉ ሞቢላይዝ ማድረግ የሚያስችል የጋራ አጀንዳ ያስፈልጋል። አሁን ኢንጂነር ይልቃል ጌትነት ተነስቶ ስለ ሰላማዊ ትግል እያወራ በሰላማዊ ትግል ይህን መንግስት መቀየር አለብን የሚል እሳቤ ውስጥ ገብቶ አገር ውስጥ መጥቶ ሊያንቀሳቀስ ቢል ከአማራ ውጭ የሚከተለው አለው ወይ? ሌላው ወገን አየ የጋራ አጀንዳ የለውም አንተ ቢያስቆ ሐሳብ ላይ። ስለዚህ ትልቁ ችግሩ እሱ ነበረ። ጀዋር መሐመድ ውጭ ሆኖ ቄሮን ያንቀሳቀስ ነበረ። ፋኖች በኮሎኔል ደመቀ ዘውዱ እሳቤ ስር ባታሊዮን ጦር የጣለ ጀግና እየተባለ በዛ እሳቤ ስር ይንቀሳቀሱ ነበረ። የኦሮሞ ደም ደሜ ነው ይባል ነበረ። ግን ይሄ ሁሉ የሆነው የጋራ ጠላት ስለነበረ ነው። ቲፒኤልኤፍ የሚባል የጋራ ጠላት፣ ህወሓት መራሽ መንግስት እሱ ነበር የጋራ ጠላት። ያ ከተገረሰሰ በኋላ የጋራ አጀንዳ ጠፋ። ኦሮማራ እኮ ለመበተን ብዙ ጊዜ ያልፈጀበት ለዛ ነው። የጋራ አጀንዳ አልነበራቸውም። ፎርም ላይ ያደርጓት የሚፈልጓት የጋራ ኢትዮጵያ አልነበረቻቸው። ስለዚህ ተበተነ። እንኳን ኦሮማራ የሚለው ጥምረት ይቀርና
ጠቅላይ ሚኒስትር አብይ አህመድና ኦቦ ለማ መገረሳ መካከል እንኳን ክፍተት ተፈጠረ። የጋራ ራዕይ ያልነበራቸውም ማለት ነው። ስለዚህ ሰላማዊ ትግል ዳር የሚደርሰው ስኬታማ የሚሆነው ገና ከጅምሩ በጋራ አጀንዳችን ላይ ስንስማማ ነው። እዚህ መድረስ እንፈልጋለን። እንዴ ጠቅላይ ሚኒስትር አብይ አህመድ የመጡ ጊዜ ፍኖተ ካርታዎት ምንድነው የሚል ጥያቄ ተጠይቋቸው ነበር። እኔ ያሻግራቸዋለሁ ሲሉ እንዴ አይባልም። እኔ ያሻግራቸዋለሁ አይባልም። ሊትራሊ ስርዓተ መንግስት ነው ያለው፣ የሽግግር ሜንታሊቲ ውስጥ ነው ያለ ነው ካሉ ሌሎችንም ማሳተፍ ነበረባቸው። ልክ አይደለም እሱ። እና ያን የምታነሱት ትልቁ ተቃውሞ እኮ ፍኖተ ካርታችሁ ምንድነው ነበረ። እነ ኢንጂነር ይልቃል ጌትነት ራሳቸው የሚያነሱት ጥያቄ ምንድን ነበረ? ፍኖተ ካርታችሁ በምን መንገድ ነበረ ትሄዱ የነበረው? ስንደርስበት እንነጋገራለን የሚለውን ነገር የሚያነሱ ሰዎች ያኔ ይህንን ጥያቄ ጠይቁ ነበር። ስለዚህ አሁንም በሰላማዊ ትግል የሚሆን በትጥቅ ትግል ምን አይነት የጋራ ኢትዮጵያን ነው ፎርም ማድረግ የምትፈልጉት? ምንድነው ፍኖተ ካርታችሁ? ምንድነው? በህዝባዊ ቢተኝነትም ይሁን በትጥቅ ትግልም ይሁን አሸነፋችሁም በል ስልጣን የመያዝ አጋጣሚውን አገኛችሁም በል ምን አይነት ሀገር ነው መመስረት የምትፈልጉት? የጋራ አገር አላችሁ ወይ? አሁን በተለያየ አጋጣሚ ምንሰማቸው አክቲቪስቶች ምንሰማቸው የፋኖ ፕሮፋኖ የሆኑ ተንታኞች መሪ ነው ምን ሆነው የሚል ነገር ነው ደጋግሞ ሲናገሩ ምንሰማቸው። እንደውም ከዓመታት በፊት የተቀረጸ አንድ የፖለቲካ ፓርቲ የመኢአድ መሪ መስሉኛል አቶ ማሙሸት ካልተሳሳትኩ ኢትዮጵያ የምትድነው በአማራ ብቻ ነው፣ በአማራ ነው አይደለም ያሉት፣ በአማራ ብቻ ነው። እንደዚህ ከሚያስቡ ሰዎች ጋር የጋራ ሀገር ልንመሰረት እንችላለን? የጋራ አጀንዳ ከሌለን በእርግጥም ሰላማዊ ትግል መፍትሄ አያመጣም። ሰላማዊ ብቻ አይደለም የትጥቅ ትግልም መፍትሄ አያመጣም። የትጥቅ ትግል ጉልበት ያለው ሰው ነው የሚገዛው። በቃ አለ 4 ነጥብ። ስለ ሰላማዊ ትግል እናውራ ካለም ግን ከዛ በደንብ ይለያል። ስለዚህ የተለያዩ ናቸው። ለምንድን ነው አጣርሰው የሚያነሱት? ኢንጂነር ይልቃል ጌትነት አልገባኝም። ሁሉን አቀፍ ትግል ይላሉ። ሁሉን አቀፍ ትግል ማለት ምን ማለት ነው? መሳሪያም ይዞ ነጭ ባንዲራም ይዞ ሁሉን አቀፍ ትግል አደርጋለሁ ማለት እኮ ይሄ ከዚህ በላይ ጅልነት አለ እንዴ? ነጭ ባንዲራ ትይዛለህ፣ ሰላማዊ ነኝ ትላለህ። ከዛ መሳሪያ ትይዛለህ። መሳሪያ መያዝህን አይቶ መንግስት ሲተኩስብህ ነጭ ባንዲራ ልታጭበረበር ማለት ነው። ሊትራሊ ስፒኪንግ እኮ በሰላማዊ ትግል ስም እያጭበረበርክ በትጥቅ ትግል ስልጣን ልትይዝ ማለት ነው። በቃ እውነቱን ነጋገር ከተባለ ስለዚህ ማጣረስ አያስፈልግም። ልዩነቱን በግልጽ አስቀምጦ ወደ ወደደው መሄድ ነው። ሰላማዊ ትግል ነው የሚያዋጣኝ፣ ህዝባዊ ቢተኝነት ነው የሚያዋጣኝ ካልክ መሳሪያ እንጣልና ሀገር ውስጥ ግባ፣ ምራ፣ አንቀሳቀስ። ባለፈው ፕሮግራማችን ስንል ነበር አቶ ልደቱ አያሌው መተው ይህንን ትግል መምራት ከፈለጉ መተው ይምሩ፣ ውጭ ሆኖ አይሆንም እያልን አልነበረ? በቃ መተው ሰላማዊ ትግል ይሻለኛል ካሉ ያንን ያደርጉ። የለም የትጥቅ ትግል ነው በያዝኩት መንገድ እቀጥላለሁም ካሉ ደግሞ ከሰላማዊ ትግል ጋር አያወዛግቡት፣ አያጣርሱት። የየራሳቸው ባህሪ ያላቸው የየራሳቸው ልዩነት ያላቸው ትግሎች ናቸው። በቃ በራሳቸው ተፈጥሮ የሚሄዱ ነገሮች ናቸው። ትልቅ መከራከሪያ ነጥብ አድርገው ያነሱት በሰላማዊ ትግል ኦፍኮርስ ለውጥ ይመጣል፣ ማናቅ አታድርጉን፣ ለውጥ ይመጣል። ለውጡ ከመጣ በኋላ ግን ይኸው መልሰን ወደ ጦርነት ነው የገባ ነው አሉ። ለዚህ መልሱ ያ የሰላማዊ ትግል ያ ህዝባዊ ቢተኝነት ያ ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን አምጥቶ የተጠናቀቀው ህዝባዊ ቢተኝነት የጋራ አጀንዳ ባልነበራቸው ሰዎች የተመራ ነው። የጋራ አጀንዳ ቢኖራቸው ኖሮ የጋራ ጠላታቸውን በገረሰሱ ማግስት ስለ ጋራ ሀገር ያወሩ ነበረ። በማግስቱ ግን ስለ ኦሮሞነት፣ ስለ አማራነት ነበረ፣ ስለ ትግራይነት ነበረ ማውራት የተጀመረው። ስለዚህ ገና ከጅምሩ የጋራ አጀንዳ የጋራ አገርን መመስረት የሚያስችል ፍኖተ ካርታ አዘጋጅቶ ከተጀመረ ሰላማዊ ትግል ዳር መድረሱ አይቀርም የሚል አመለካከት አለኝ። ስለዚህ ማጣረስ አያስፈልግም። ትግሉ የትጥቅ ትግል ሌላ ነው፣ ሰላማዊ ትግል ሌላ ነው። እኔ ከኢንጂነር ይልቃል ጌትነት ይህንን አልጠብቅም እውነቱን ለመናገር። ምክንያቱም በፖለቲካ በጣም ረጅም ጊዜ የቆዩ ሰው ናቸው። አውቀው ካልሆነ በስተቀር ተሳስተው የሚሳሳቱ ሰው አይደሉም። ፈልገው ነው የሚሳሳቱት ብዬ ነው ማምነው። አሁን ለያዙት አጀንዳ ስለሚመቻቸው በቃ ሌላ አይደለም። አሁን የያዙት አጀንዳ አማራ ብሎ የሆነ ነገርን አነሳስቶ ስልጣን መያዝ ነው። ከዚህ ውጭ አይደለም። የህልውና ትግል አለብን። ስለዚህ ያንን የህልውና ትግል መገልበጥ የምንችለው በትጥቅ ትግል ነው። ስለዚህ ያንን ነገር ብቻ ነው ማድረግ ያለብን ስለሚሉ ስለ ሰላማዊ ትግል ከነጭራሹ እንዲነሳ አይፈልጉም። ማን አነሳ በቃ እንትን ካላችሁ ስሩ እኛን አትጠይቁን አይነት ነገር ነው እንደሰማችሁት ሲናገሩ የነበረው። ስለዚህ በዛ ደረጃ አውቀው እንደው ሁኔታዎቹን የራሳቸውን ጥቅም ለማስጠበቅ የሚያደርጉት ንግግር ካልሆነ በስተቀር ተሳስተው የተሳሳቱ አይመስለኝም። ያውቁታል፣ በደንብ አድርገው አብጠርጥረው ያውቁታል። ስለዚህ እንደው ማጣረስ ባይኖር ሰላማዊ ትግል ሌላ ነው፣ ትጥቅ ትግል ሌላ ነው። የአቶ ልደቱ አያሌው የትግል መንገድ ሌላ ነው፣
የኢንጂነር ይልቃል ጌትነት አሁን ያሉበት የትግል መንገድ ሌላ ነው። አብረው የሚሰሩ ሰዎች ነበሩ። አብሮት ነው አብሮነት ነው እንደዚህ የሚባል ጥምረት ፈጥረው ሀገር ውስጥ እያሉ ኢዴፓና አንድነት የሚባለው ፓርቲ እንደዛ አብረው ይሰሩ ነበር። አሁን ግን የተለያየ መንገድ ላይ ስላሉ በአንድ መድረክ ላይ የሚከራከሩ ሁለት የተለያዩ ሰዎች ሆነዋል። ስለዚህ ያሉበትን ነገር ነው ሪፍሌክት እያደረጉ ያሉት እንጂ የጋራ አጀንዳቸውን አይደለም ሊያሳዩን እየሞከሩ ያሉት። ለዛ ነው በዚህ ደረጃ ሁለት ክርክር ውስጥ መግባት የሌለባቸው ጉዳዮች ሲከራከሩ የምንሰማው። ትጥቅ ትግል ይፈልጋሉ ያለ በቃ በዛ ነው የሚቀጥለው ካዋጣው። ሰላማዊ ትግልም ያለ ሰው ካለ ደግሞ እንደዛው ማጣረስ ያን ያህል እንደው ምንም ኢትዮጵያ ውስጥ ያሉ ሰዎች እንደው ህዝቡ ራሱ ህዝብን መናቅ ነው አንድ ይሄ በነገራችን ላይ ሰላማዊ ትግልና ትጥቅ ትግል የሚለዩበት መስመር የለም። እሱን ለመለየት አትልፉ ብሎ እነሱን እንደጅል ማየት ህዝብን መናቅም ጭምር ነው። በጣም ግልጽ የሆነ መስመር ያላቸው ሁለት የተለያዩ ትግሎች ስለሆኑ ማለት ነው። በዚህ ደረጃ እንደው ቢያስቡበት እና ምላሽም ካላቸው በዛ ደረጃ ምላሻቸውን ቢቃኙ ጥሩ ነው ብዬ አስባለሁ። ከዚህ በኋላ ደግሞ ምን አይነት አቋም ይዘው እንደሚመጡ እርግጠኛ አይደለንም፣ ግን የሚናገሩትን ነገር ደግሞ ሰምተን የራሳችንን እሳቤ እንደምንወስድ ይጠበቃል። ይህንን ለማለት ነው የዛሬ ፕሮግራማችንን በዚህ ልክ ማሰናዳት ያስፈለግን። ወደ ቤተሰቦቻችን አማሃ ደገፋ ነበርኩኝ። ጥሩ ቆይታ ከኔ ጋር እንዳደረጋችሁ ተስፋ አደርጋለሁ። ሀሳቦች እንደሚኖራችሁ ግልጽ ነው። የትኛውም አይነት ሀሳብ ግን ሲኖራችሁ በስልክ መስመራችን ልትደውሉልን ትችላላችሁ። ከታች ባለው የሀሳብ መስጫ ሳጥን በኩልም ደግሞ እንዲሁ ልታቀብሉን ትችላላችሁ። ለሚቀጥሉት ፕሮግራሞቻችን ግብአት ይሆነናል። እሱን ማድረጋችሁን አትዘንጉ እያልን እዚህ ላይ እንሰናበታችኋለን። ጤና ይስጥልን።